ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዕለተ ሰኞ ሰኔ 1 2018 ዓመተ ምህረት ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ምንዛሬ ለማየት መጥተናል። ዛሬ ሰኔና ሰኞ ገጥሟል። በኢትዮጵያ አፈ ታሪክ ደግሞ ሰኔና ሰኞ ሲገጥም አንዳች ከባድ ነገር ሊከሰት ይችላል የሚል አፈ ታሪክ አለ። የኛው ሀገራችንን ከክፉ ነገር ይጠብቃት እያልኩ በዛሬው ዕለት የ21 ሀገራቶችን ያላቸው ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና ወደ ኢትዮጵያ ብር መመንዘር ከፈለጋችሁ በዛሬው ዕለት የት ባንክ ላይ በከፍተኛ ደረጃ ይመነዘራል የሚለውን መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር እንደዚሁም ማንኛውም አይነት ጥያቄ ካላችሁ በኮሜንት ላይ መጻፍ ትችላላችሁ እያልኩ ወደ መጀመሪያው ስገባ በዛሬው ዕለት አንድ አሜሪካ ዶላር በጥቁር ገበያ ሐዋላ ምንዛሬ 183 ብር ከ52 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዶላር 173 ብር ከ29 ይመነዘራል። መሸጫው 176 ብር ከ75 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ዶላር 159 ብር ከ36 ይመነዘራል። መሸጫው 162 ብር ከ55 ነው። ጎህ ቤቶች ባንክ ላይ ደግሞ 158 ብር ከ99 እየመነዘሩ 162 ብር ከ17 ሲሸጡ፣ ግሎባል ባንክ ላይም 1 ዶላር በዛሬው ዕለት 158 ብር ከ70 ይመነዝራሉ። መሸጫቸው 161 ብር ከ88 ነው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 211 ብር ከ80 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ ሮሃ ፎሬክስ ላይ 198 ብር ከ61 ይመነዘራል። መሸጫ 202 ብር ከ58 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ20 ይመነዘራል። መሸጫው 190 ብር ከ94 ነው። ብርሃን ባንክ ላይ ደግሞ 185 ብር ከ68 እየመነዘሩ 189 ብር ከ40 ሲሸጡ፣ ሂጅራ ባንክ ላይ 184 ብር ከ92 እየመነዘሩ 188 ብር ከ61 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 245 ብር ከ04 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 228 ብር ከ81 ይመነዘራል። መሸጫ 233 ብር ከ38 ነው። በዛሬው ዕለት ፓውንድን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ፓውንድ ስተርሊንግን 214 ብር ከ72 ይመነዝራል። መሸጫ 219 ብር ከ01 ነው። አባይ ባንክ ላይ ደግሞ 212 ብር ከ06 እየመነዘረ 216 ብር ከ30 ሲሸጥ፣ ብሔራዊ ባንክ ላይም 1 ፓውንድ ስተርሊንግን 212 ብር ከ06 ይመነዝራል። መሸጫ 214 ብር ከ18 ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 230 ብር ከ46 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 217 ብር ከ21 ይመነዘራል። መሸጫ 221 ብር ከ55 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 207 ብር ከ60 ይመነዝራል። መሸጫ 211 ብር ከ75 ነው። ብርሃን ባንክ ላይ ደግሞ 202 ብር ከ28 እየመነዘሩ በ206 ብር ከ33 ሲሸጡ፣ ወጋገን ባንክ ላይ 200 ብር ከ54 እየመነዘረ 204 ብር ከ55 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 27 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋንን 24 ብር ከ85 ይመነዝራሉ። መሸጫቸው 25 ብር ከ34 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን በዛሬው ዕለት 27 ብር ከ68 ይመነዝራል። መሸጫው 28 ብር ከ24 ነው። ብርሃን ባንክ ላይ ደግሞ 23 ብር ከ52 እየመነዘሩ 23 ብር ከ99 ሲሸጡ፣ ወጋገን ባንክ ላይም 23 ብር ከ51 እየመነዘሩ 23 ብር ከ98 በመሸጥ ላይ ናቸው። ሌላኛው ካናዳ ዶላር ነው። 1 የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 131 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 122 ብር ከ13 ይመነዝራል። መሸጫው 124 ብር ከ57 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 114 ብር ከ66 እየተመነዘረ በ116 ብር ከ96 ሲሸጥ፣ ቡና ባንክ ላይ 101 ብር ከ91 እየመነዘሩ 103 ብር ከ95 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው።
አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 129 ብር ከ48 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ አውስትራሊያ ዶላር 115 ብር ከ33 ይመነዘራል። መሸጫው 117 ብር ከ63 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ አንድ አውስትራሊያ ዶላርን 113 ብር ከ78 እየተመነዘረ 116 ብር ከ06 ሲሸጥ፣ ቡና ባንክ ላይ 109 ብር ከ86 እየመነዘሩ 112 ብር ከ06 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ41 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ የኢትዮጵያ ባንኮች ውስጥ ቀዳሚው ወጋገን ባንክ ላይ አንድ ክሮና 16 ብር ከ89 ይመነዘራል። መሸጫው 17 ብር ከ23 ነው። ንግድ ባንክ ላይ ደግሞ 16 ብር ከ29 እየመነዘሩ 16 ብር ከ62 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 48 ብር ከ81 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ70 ይመነዘራል። መሸጫ 46 ብር ከ61 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 46 ብር ከ30 ይመነዘራል። መሸጫው 47 ብር ከ22 ነው። ሂጅራ ባንክ ላይ ደግሞ 44 ብር ከ79 እየመነዘረ 45 ብር ከ69 ሲሸጥ፣ ቡና ባንክ ላይም 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ናቸው። ሌላኛው የአረብ ኤሜሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ 50 ብር ከ03 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ86 ይመነዘራል። መሸጫው 47 ብር ከ79 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 47 ብር ከ13 ይመነዘራል። መሸጫው 48 ብር ከ07 ነው። ሂጅራ ባንክ ላይ ደግሞ 46 ብር ከ28 እየመነዘሩ 47 ብር ከ20 ሲሸጡ፣ ዘምዘም ባንክ ላይ 45 ብር ከ75 እየመነዘሩ 46 ብር ከ66 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 593 ብር ከ29 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ የኢትዮጵያ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር ከ69 ይመነዘራል። መሸጫው 519 ከ83 ነው። ንግድ ባንክ ላይ ደግሞ 493 ብር ከ78 እየመነዘሩ 503 ከ66 ሲሸጡ፣ ስኬት ባንክ ላይ 491 ብር ከ61 እየመነዘረ 501 ብር ከ44 በመሸጥ ላይ ነው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ97 ሲመነዘር በባንክ 45 ብር ከ90 ይመነዘራል። ጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 259 ብር ከ18 ሲመነዘር በባንክም አንድ ጆርዳን ዲናር 223 ብር ከ72 ይመነዘራል። የኦማን ሪያልም በዛሬው ዕለት አንድ ኦማን ሪያል በጥቁር ገበያ ሐዋላ ምንዛሬ 476 ብር ከ42 ሲመነዘር በባንክ 414 ብር ከ81 ይመነዘራል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ 487 ብር ከ26 ሲመነዘር በባንክ 423 ብር ከ10 እየመነዘሩት ይገኛል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያው 62 ብር ከ57 ሲመነዘር በባንክ 55 ብር ከ90 ይመነዘራል። ቱርክ ሊርም በዛሬው ዕለት በጥቁር ገበያ አንድ ቱርክ ሊሬ 3 ብር ከ98 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.77 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ78 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።